ወሰላሙ ዐላ ረሱሊላህ እንደገና ተመልሰናል እና ነብዩላህ ኢሳ ጉዳይ ከጥንት እስካሁን ድረስ ያው ብዙ አነጋጋሪ ጉዳይ ስለሆነ አላህ በዚህ ዙሪያ መባል የሚገባውን ቁም ነገር በግልጽ እያስቀመጠ ነው ያለው ማለት ነው እና ወጃኢሉ الذين اتبعوك فوق الذين كفروا الى يوم القيامه አንተን በላኩብህ መርህ በተውሂድ የተከተሉ ሰዎች ሁሉ እስከ ቂያማ ቀን ድረስ በካሃዲዎቹ የበላይ አድርጌያቸዋለሁ ይላል ማለት ነው። ካሃዲዎቹ ማለት ጸረ ተውሂድ የሆኑት ኃይሎች ማለት ነው። ጸረ ተውሂድ የሆኑት ኃይሎች ያው ብዙ ናቸው። አህለል ኪታብን ከሚሉት ይሁዳና ነሷራዎች ይገኙበታል ማለት ነው። ሌሎቹ ደግሞ ሹዩዮቹ፣ ዱርዮቹ፣ መጁሶቹ ማለት ነው። ተቆጥሮ አይዘለቅም። ይሄ ሁሉ ካፊር የሚለው ውስጥ ይገባል ማለት ነው። እና ያንተን ተውሂድ ላኢላሃ ኢላላህን የተቀበሉና የተከተሉትን እስከ መጨረሻው ድረስ የበላይ አደርጋቸዋለሁኝ ይላል። ይሄ ማለት ምንድነው? ሁለት አይነት ትርጉም አለው። አንደኛ በሁጃ ማለት ነው፣ በማስረጃ የበላይ ይሆናሉ። የተውሂድ ሰዎች በኩል ዘማን ወመካን በማስረጃ ከማንኛውም በላይ ናቸው እና ስንዝር አይራመድም። ይሁዲ ስለ አቂዳው ብትጠይቀው 5 ደቂቃ አይቆይም ወገቤን ሲል ማለት ነው። ነሷራ ስለ አቂዳ ከተነገረ እንደው 2 ደቂቃ ሊመክት አይችልም ማለት ነው። ያው እንደዚህ ተብሏል በቃ ከዚህ በላይ አትመራመር ትቀሰፋለህ ነው የሚልህ ማለት ነው እንጂ ሁጃም ጥቶ በማስረጃ ይሄ እንደዚህ ነው ይሄ እንደዚህ ነው ብሎ አፍክል ሊያስይዝህ አይችልም። ምናልባት እንግዲህ በውሸት አንተ ምናልባት የማታከሆንክ በውሸት የሆነ ነገር አምታቶ ሊያሳምንህ ይችል ይሆናል። በተጨባጭ ግን በእውቀት ላይ ተመስርቶ አሳማኝ የሆነ ማስረጃ ሊያመጣና ሊቋቋም አይችልም ማንም ተሙስሊም ሌላ ያለ ሰው ማለት ነው። ችግሩ ግን በአሁኑ ጊዜ ሙስሊሙም አብዛኛው ዲኑን ስለማያቅ ያው ከነሱ የተሻለ አይደለም። አብዛኛው ያው እንኳን ስለ ነብዩላህ ኢሳ ስለሌላው ነብይ ቀርቶ ስለ ራሱ ነብይ ቢጠየቅ ብዙ መልስ መስጠት የማይችል ሞልቷል። ስለዚህ ያንተን የተከተሉን ሰዎች ሁሉ ጊዜ በማስረጃ የበላይ አደርጋቸዋለሁ። ምክንያቱም ቁርአን በዚህ ዙሪያ አስፈላጊውን ነገር ሁሉ አፍረጥርጦ አስቀምጦታል። እንደገና ደግሞ ሱነተ ረሱል አለይሂ ሰላቱ ወሰለም የበለጠ አስፋፍቶና አጠናክሮታል ማለት ነው። ይሄም ማስረጃ የታጠቁ ሰዎች ሁሉ ጊዜ ማንም ሊቋቋማቸው አይችልም። ዱዓተል ኸይር ማለት ነው። ሌሎቹ በውሸት ሊያምታቱ ቢሞክሩም ብዙ ሊራመዱ አይችሉምና ያንተ ተከታዮች ሁሉ ጊዜ ተካሃዲዎቹ በላይ ይሆናሉ። ከሃዲዎቹ ከነሱ ጋር ተከራክረው ሊያይሏቸው ከተውንም አይችሉም ማለት ነው። ይሄ በተጨባጭም ያለው ይሄው ነው። ትክክለኛ አዋቂ ዱዓቶች ካሉ ሌሎቹ በኩፍር ላይ ያሉት ሁሉ በሙሉ ለስንዝር አይቆዩም ወዳው ሲቸነፉ ማለት ነው። አንዱ ይሄ ነው። ሌላው በሁጃ ብቻ ሳይሆን በኃይልም እንደዛው ነው ማለት ነው። ወጃኢሉ الذين اتبعوك ነው የሚለው አንተን የተከተሉህ በትክክል የነብዮችን ተውሂድ ሳይጨምር ሳይቀንስ ሳይበርዝ በትክክል የተላበሰ ሙእሚን በካፊር ሊደቆስ አይችልም ማለት ነው። ግን ካፊሮች የበላይ ሊሆኑብህ የሚችልበት ሁኔታ ከተከሰተ እንዳሁኑ አንተ ራስህ ኢማንህ አጠያያቂ ነው። አንተ አትባኡ ረሱል ነው ሆይ የሚለው ጥያቄ ያነሳል ማለት ነው። የረሱሎች ተከታዮች ከሆኑ እነዚህ ተከታዮች አላህ ሪዓያ ያላቸው አላህ ድጋፉን ይሰጣቸዋል። ስለዚህ ከነሱ ስለሚሆን በካፊሮቹ ላይ የበላይ ያደርጋቸዋል ይላል ማለት ነው። ታሪክም የሚመሰክረውና የሚያረጋግጠው ይሄ ነው። ነብዩ መሐመድ አለይሂ ሰላቱ ወሰለም ሲነሱ ምን አቅም ነበራቸው? ምን ኃይል ነበራቸው? ምን ትጥቅ ነበራቸው? ምንም ነገር አልነበረም። ግን በዛ ሁሉ የማከል ዓለም በሙሉ ዲዳቸው ነው፣ በተቃራኒያቸው ነው የቆመው። ይሁዲ ብትለው፣ ነስራኒ ብትለው፣ መጁሲ ብትለው ሁሉም በየአይነቱ አይነላ ፈሪላቸው ነበረ። ግን ያን ሁሉ ገለባብጠው የበላይ ሊሆኑ የቻሉት በምንድን ነው? የአላህን ፍቃድ በመቀበልና በመከተላቸው ነው ማለት ነው። ስለዚህ የታሪክ ጸሐፊዎች ምን ይላሉ? ቃመ ሙሐመድ ወህደሁ ፈሃዘመ العالم ይላል። ሙሐመድ ብቻውን ተነስቶ እንደቀላል ይሄ በግረኛ እየተባለ ሲሰደብ የነበረ ሰውዬ ዓለምን አንበረከከው ብለው ነው የጻፉት ጥላቶቹ። ፈረንጆቹ እንደዚህ ጽፈዋል ማለት ነው። ስለዚህ አሁንም ትክክለኛ ሙእሚን የሆነ ሰው ካለ አላህ ይሄንን እርዳታ እንደሚሰጠውና
የበላይነትን እንደሚያቆናጥጠው ነው የሚጠቁመው ማለት ነው። ይሄ ሳይሆን ከቀረ ግን ራስክን ጠይቅ ማለት ነው። ተከታይ ነህ ብለህ ሲያበቃ በተቃራኒው የአላህ ጥላቶች በአንተ ትከሻ ላይ የሚዘፍኑ ከሆነ ያንተ ተከታይነት ራሱ አጠራጣሪ ሆኗል ማለት ነው። የዛ አይነት ሁኔታ አለ። ለ800 ዓመታት ያህል ዓለምን ዳር እስከ ዳር በኃያልነት ብቸኛ ሆነው ገዝተውታል ሙስሊሞች ማለት ነው። እንግዲህ 800 ዓመታት ታሪክ የለም። ይሄን ያህል ማንኛውም ህዝብ ላይ 800 ዓመታት ዓለምን በበላይነት የመራ ባለ ታሪክ የለም ተሙስሊሞች በስተቀር። እንግዲህ እዛ ድረስ ያለው ሁኔታ ሙእሚኖች ነበሩ ማለት ነው። አሁን ያለው ሁኔታ ግን ሙስሊሞቹ ሲፈረካከሱ ሲበታተኑ አላህ ተቀየማቸውና እናንተም ዋጋችሁን ክፈሉ ተባሉ። እንደገና ወደ መስመሩ እስከምትመለሱ ድረስ ግን ተስፋ ያስቆርጥም። እንደዚህ ሆኖ ይቀጥላል አይባልም። ምክንያቱም እኛን አላህ እስተቂም ከማ ኡምርተ እንዳለው መስመር ለቃችኋል፣ ከኔ ተራርቃችኋል፣ ስለዚህ ወደ መስመሩ ተመለሱ፣ ካልሆነ ውሾቹን ልክባችኋለሁ ብሎ ነው እያስወቀጠ ያለው ማለት ነው። እና ወደ ትክክል አሁን ሙእሚኖች የራሳቸውን ችግር ፈተው ተስማምተው በትክክል በጌታ ፍቃድ እንመራለን የሚል አቋም ቢይዙ ያለምንም ጥርጥር ወደ ቦታቸው ይመልሳቸዋል። ለምን የአላህ ቃል ነውና ማለት ነው። ግን ይሄንን ታላደረጉ ሌሎቹን ስለምን ጠላቸው? ፍቃዱን ስለማያከብሩ አይደለም እንዴ? በትእዛዙ ስለማይመሩ አይደለም እንዴ? ምን ልዩነት አለው? ስምህ አይደለም ማለት ነው። ስለዚህ እኛን አሁን ያው ኮርስ እየሰጠን ያለው እንደ ስማችን እንግዲህ እኛንን ትክክለኛዎቹ ሙስሊሞች ብለን እንዳንተኛና እንዳናንቀላፋ የተለያየ እንትን የሚያመጣብህ አንተም እኮ እስተት ላይ ነው ያለው፣ እስቲ ራስክን ጠይቅ፣ እስቲ ተንቀሳቀስ እያለ ነው ኮርስ እየሰጠ ነው ለሚገባው ሰው ማለት ነው። ከዛ ሁሉ ነገር ተሞከረ አላዋጣ፣ ምን ይሻለናል በሚባልበት ጊዜ ወሚሻለው ፈፊሩ ኢላላህ፣ ወደ አላህ ሽሹ። ወደ አላህ እንዴት እንሽሽ? ያዘዘህን ስራ፣ የከለከለህን ተከለከል፣ የመከረህን ተቀበል፣ ወዳጆቹን ደግፍ፣ ጥላቶችን ተቃወም የሚለው ነገር ስራ ላይ ሲመጣ ያነ አላህ Subhanahu Wa Ta'ala ይታረቅና እናንተ ወጃኢሉ الذين اتبعوك فوق الذين كفروا የሚለው አሁንም ወደ መስመሩ ይመጣል ማለት ነው። እና በዚህ መልክ ነው ልንረዳው የሚገባው ማለት ነው። ነይስ ተከታይ ክርስቲያኖች ናቸው። ይሄው ክርስቲያኖች አሁን የበላይ ሆነዋል፣ ይሄ አላህ ያለው ነው የሚለው ገልብጦ ነው የሚያምነው ማለት ነው። ይሄ ክስተት ነው ለነሱም ለኛም ፊትና ነው። እነሱንም አላህ Subhanahu Wa Ta'ala በዙ በዶላላቸው እንዲቀጥሉ ፈተና አላህ የወደዳቸውና የደገፋቸው ሊያስመስላቸው ነው። እኛንም ደግሞ ያው ተዲናችን በመራቃችን ቁጣውን እየጠቆመ ነው ያለው እንጂ በምንም አይነት አሁን በመድር ላይ አሉ የሚባሉት ይሁዶቹም ሆነ ክርስቲያኖቹ የኢሳ ትክክለኛ ተከታይ እንዳልሆኑ የተረጋገጠ ጉዳይ ነው ማለት ነው። ምክንያቱም መጀመሪያ የኛ ነብይ ሲመጡ አልቋል። ክርስቲያንና የይሁዲያ ጉዳይ እነሱ እስከሚመጣላችሁ ነው እኮ ያሉት ሙሳም ኢሳም። እሱ እስከሚመጣላችሁ ድረስ ነው እኛ አጽናኙ የመጨረሻው አስተማሪ ይመጣላችኋል ነው ያሉት። ስለዚህ ነብዩ ሲመጡ ምን አሉ? ወለዚ ነፍሲ ቢየዲሂ ላ ዩእሚኑኒ አሐዱ ሚን አህሊ الارض يهودي ولا نصراني فلم يتبعني الا كان من اهل النار كما في صحيح مسلم። እኔ ከመጣሁ በኋላ መምጣቴን ሰምቶ ቀደም ሲል እምነት ቢኖረውም ባይኖረውም ይሁዲ ነኝ የሚለው ነሳራ ነኝ የሚለው የኔም መምጣት ሰምቶ ካልተቀበለና ካልተከተለ በነፍሴም በፈጠረ ጌታ አመላለሁ የጀሃነም ሰለባ እንደሚሆን ነው ብለው ነው ያረጋገጡት። ይሄ እንግዲህ ምንድነው? ልክ ነብዩ መሐመድ መምጣታቸው ሲረጋገጥ ይሁዲም ነሳራ ነው ነሳራውም እሳቸውን እስካልተቀበለ ድረስ ካፊር መሆኑ ታውጆበታል ማለት ነው። ስለዚህ አሁን እንደገና የኢሳ ተከታይ ክርስቲያን ነው ማለት አትችልም ማለት ነው። ይሄ አዋጅ ጋር ይጋጫልና ማለት ነው። የኢሳ ተከታይ አሁን አለን የሚሉት ስሙን ብቻ ነው የሚጠቀሙት ማለት ነው። እኛም ስሙን እየተጠቀምን እንዳለ ነው። ሁላችን አሁን ሙስሊም የተባለው 1 ሚሊያርድ ተኩል በላይ ነው። ይሄ ሁሉ የነብዩ መሐመድ ተከታይ ነን። እውን ተከታይ ነው። እውን ይሄ ሁሉ በአግባቡ እየሰገደ ነው፣ በአግባቡ እየጾመ ነው፣ በአግባቡ አታሐራም እየራቀ ነው፣ በአግባቡ ተውሂድን አክብሮ ነው ያለው ጥያቄ ነው ዙሪያውን ማለት ነው። ስለዚህ ስም ብቻ የትም አያደርስም። አላህ Subhanahu Wa Ta'ala የሚያየው ተግባርን፣ ንያን፣ ቀልብህን፣ ተግባርህን እንጂ ስምህንና መልክህን አይደለም ማለት ነው። ስለዚህ በዚህ መልክ እንግዲህ ሹቦ እንዳንደናበር መጠንቀቅ አለብን። የኢሳ ተከታይ ማን ነው? ትናንትና ሐዋርያትና ከዛ የቀጠሉት ሙወሂዶች ነበሩ።
ዛሬ ደግሞ ኡመቱ መሐመድ በሙሉ የኢሳ ተከታይ ነው ሙዋሂድ ሙእሚን እስከሆነ ድረስ ሙእሚን ካልሆነ ተኢሳ ተከታይነትም በመሐመድ ተከታይነትም ልትባረር ትችላለህ ማለት ነው فاما الذين كفروا ይላል እንግዲህ በአጠቃላይ ያው ኢሳን የተቀበለ ሁሉ መሐመድን መቀበል ግዴታው ነው እነዚህ ከሃዲ የሆኑት ይላል በኢሳም በሙሳም በመሐመድም የካዱት فواذبهم عذابا شديدا في الدنيا والاخره ይላል በዱንያም በአኺራም ከባድ የሆነን ቅጣት እቀጣቸዋለሁ ይላል በዱንያም ፊትና ውስጥ ራሱ ኒዕማ የሚባለው ነገር ለነሱ ቅጣት ነው አልገባቸውም እንጂ በኩፍር ላይ ሆነው ሀብት በኩፍር ላይ ሆኖ ስልጣኔ በኩፍር ላይ ሆኖ መበልጸግ በኩፍር ላይ ሆኖ ሁሉ ነገር ማግኘት ማለት አላህ መጣላ እስቲድራጅ ይባላል ይሄ አላህ ሲያደባህ ነው ማለት ነው አንተ ጌታህን ክደህ በጌታ ላይ አምፀህ የፈለከውን ሁሉ ያበላ ያጠጣህ እንደ ሁሉ ነገር አሟልቶልህ ያዘህ ማለት አላህ ለቅጣት እየሞከተህ ነው ማለት ነው እና ግድ የለም ጠብቅማ እያለህ ነው ያለው ማለት ነው ግን ይህንን ያልገባቸው አላህ የወደዳቸው ይመስላቸዋል ማለት ነው አላህ ግን እቀጣቸዋለሁ ትልቁ ቅጣት ከአላህ ፍቃድ መራቅ ነው የአላህን የፈጠራቸውን ጌታ መርሳት የሱን ፍቃድ መርገጥ የሱን ወዳጆች መጨፍጨፍ ይሄ ራሱ ቅጣት ነው ምክንያቱም መዘዙ ውጤቱ ነገ እነሱ አሰር መከራ ነውና ይዞ የሚመጣው ማለት ነው ለጊዜው ይደሰታል ይፈነጫል ግን አንድ ሰሞን ጨፍረህ ነገ መቀቅመቅ የምትገባ ከሆንክ ምንድነው የተጠቀምከው አፈራአይተ እመታናሁም ሲኒን ይላል ثم جاءهم ما كانوا يوعدون ما اغنى عنهم ما كانوا يمتعون ይላል የተወሰኑ አመታቶች የምፈልገው ሁሉ አሟልጨልህ የተንደላቀቀ ኑሮ ላይ አድርጌ ስትፈነጥዝ መሰንበትህ በመጨረሻ ቀጠሮ የደርሶ ቅጣት ውስጥ የምትገባ ከሆነ ያ የተወሰኑ አመታት የጨፈርክባቸው የተደሰትክበት ነገር ምንድነው የጠቀመህ ይላል አላህ Subhanahu Wa Ta'ala ምንድነው የጠቀመህ እንግዲህ 50 አመትም ይሁን 1000 አመትም ይሁን ሚሊዮን አመትም ይሁን የፈለገውን ጨፍር በመጨረሻ ግን አበደል አቢድን ጀሃነም ከሆነ ቦታህ ምንድነው የጠቀመህ እዚህ የቆየው እና فاما الذين كفروا እነዚያ የካዱትና فواذبهم عذابا شديدا ከባድ የሆነን ቅጣት እቀጣቸዋለሁኝ في الدنيا በዱንያ ላይ ومن اعرض عن ذكري فان له معيشه ضنكا ይላል ተኔ ፍቃድ ያፈነገጠ ሰው በዚህ በዱንያ ላይ የፈለገውን ያህል ቢሞላው ቢደላው እንኳን የጭንቀት ኑሮ ለቅበታለሁ ይላል በለለ ነገር ነው የሚጨነቁት ማለት ነው እና ሁሉ ነገር ይበላን ይመስላቸዋል ዓለምን በሙሉ መቆጣጠር አለብን አንድ ነገር እንደዚህ ቦታ ይኖራል እያሉ የሚጨፈጭፉት ለምንድን ነው የመንፈስ እርካታ የላቸውም መተማመኛ የላቸውም ሁሉ ነገር እንደሚበላቸው ነው የሚያምኑት ማለት ነው በጌታ ያመነ ሰው ግን ጌታ ያላለው እንደማይሆን ያውቃል ስለዚህ የመንፈስ እርካታ ይኖረዋል ማለት ነው ደግሞ በዛውም ላይ ያሰቡት ቀርቶ ያላሰቡት ያልከሰቡት ችግር ይፈጥርባቸዋል ማለት ነው ስንቶቹ ስልጣናቸውን ለማደላደል ስንት ኃይል ገንብተው ስንት መሳሪያ ቆልለው ስንት ወታደር አሰልጥነው ግን ሲፈልግ በቀላሉ ፍንግል ያደርገዋል ማለት ነው ሲፈልግ ዘበኛው ራሱ ይገለዋል ማለት ነው ምንድነው ጥቅሙ አላህን ተጠንቅቆ ማምለጥ ይቻላል አላህ Subhanahu Wa Ta'ala فواذبهم عذابا شديدا በራሳቸው በጸጋቸው ከባድ ሰቆቃና መከራ ውስጥ እንዲኖሩ ነው ማደርጋቸው ይላል በዱንያም በአኺራም ለጊዜው እንኳን ባለጸጋ ባለስልጣን ቢመስሏችሁ አይምሰላችሁ በስቃይ ውስጥ ነው ያሉት ይላል ማለት ነው وما لهم من ناصرين ከኔን ቁጣና ቅጣት ደግሞ የሚረዳቸውና የሚያድናቸው ማንንም አይኖርላቸው እኔ ከፈለኩኝ በፈለኩት ጊዜና ቦታ ልቀጣቸው እችላለሁ ይላል ማለት ነው وأما الذين آمنوا እነዚያ ደግሞ በኔ በጌታቸው ያመኑት በማንም ሀገር በየትኛውም ዘመን ቢሆን በአግባቡ በጌታቸው ያመኑና وعملوا الصالحات የእምነት ማረጋገጫው አመለን ሷሊህ ነውና መልካም ስራዎቻቸውን ያከናወኑ በነብያቸው አምነው ተውሂዳቸውን አጥርተው ከዛ በኋላ ጌታ ያዘዛቸውን መልካም በመስራትና በመገብየት የተጉት እንዲሁም ከመጥፎ የራቁና የተጠነቀቁት فيوفيهم اجورهم እነዚህን ደግሞ አላህ Subhanahu Wa Ta'ala ምንዳቸውን ይከፍላቸዋል ይላል ለኔ እስከሰሩ ድረስ በዱንያም በአኺራም ተገቢ ዋጋቸውን ሰጣቸዋለሁ والله لا يحب الظالمين አላህ Subhanahu Wa Ta'ala ግፈኞችን አይወድም
ስለዚህ ካፊርን ሳበላው ሳጠጣው ሳበለጽገው የፈለገው ነገር ሳረግለት ወዶት ነው ብለህ እንዳትሳሳት ካፊርን አበደን አልወድም አለ አላህ Subhanahu Wa Ta'ala እና ዛሊምን አይወድም ግን ዱንያ ሰጠውት ማለት ስልጣን ሰጠውት ማለት ጉልበት ሰጠውት ማለት የመውደድ የመገለጫ አይደለም ለማዘናጋት ለጥላቻ ስልም ምሰጠው አለ ይላል ማለት ነው ስለዚህ አንድ ሰው ኢማን አላህ ከሰጠው አመለን ሷሊህ አላህ ተወፈቀው የፈለገው ጎስቋላ ደካማም ቢሆን ትልቅ እድለኛ ማለት ይሰው ነው ለምን የአላህ ወዳጅ ነውና ማለት ነው ዱንያ ብትጎል ምን ይሆናል አንድ ሰሞን ነው ያው የበላውም የጠጣውም ቀኑ ሲደርስ ይሄዳል ደሃም ተጠራምቶ ቀኑ ሲደርስ ይሄዳል ግን ተዛ በኋላ ዘላለም ጀነተል ፊርደውስ ከሆነ አገርህ ምንድነው የጎዳ ዱንያ ብታመልጥ ምንም የሚያስቆጭ ነገር የለም ማለት ነው ግን ዱንያም በሙሉ እንደፈለክ አግኝተህና ተንበሻብሸህ ነገ ለጀሃነም የምትጋለጥ ከሆነ የትላይ ነው ጌታ የወደደህና ያከበረህ ላ يحب الظالمين አላህ ዛሊሞችን በምንም አይነት አይወዳቸውም ይላል ማለት ነው ذلك نتلوه عليك من الآيات ذلك الكتاب እንደማለት ነው ይህ ኪታብ እነዚህን እንግዲህ የጥንት ታሪኮች በዚህ መልክ የሚያቀርበውና የነብያቶችን ተልኮ የሚያንጸባርቀው የጥላቶችንና የወዳጆችን ፍጥጫና እልባትና ፍጻሜ የሚገልጥና የሚያረጋግጠው የሆነው ኪታብ ነትሉ አለይከ ሚን الآيات ከጌታ ተአምር ሲሆን ባንተ ላይ የምናነብና የምናቀርበው መለኮታዊ መመሪያ ነው ይላል ማለት ነው እና ይሄ ዝም ብሎ የማንም ዜማ እንዳይመስልህ አላህ Subhanahu Wa Ta'ala በነብዮችና በኡመቶቻቸው መካከል የተደረገው ፍጥጫና ትንቅንቅ ምን እንደሆነ የሚገልጥላችሁ በቀጥታ የሆነና የተከሰተ በዚህ ምድር ላይ የተረጋገጠ ተጨባጭ ታሪክ እንቆ ነው ማቀርብላችሁ ያለሁት ዝም ብሎ አፈ ታሪክና ልቦለድ እንዳይመስልህ ማለቱ ነው من الآيات من آيات الله البينات الله سبحانه وتعالى በየዘመኑ ለተለያዩ ነብያቶች ያወረዳቸውን ታምሮችና የሰጣቸውን ሙዕጂዛዎች የሚገልጡ አድርገን ነው እነዚህን አያቶች ላንተ የምናነብልህ ይላል ወذክር الحكيم والعظة المحكمة እንደገና ደግሞ ጠቃሚና ወሳኝ የሆነ ተግሳት አድርገን ነው ያወረንልህ ቁርአን በላይ ማንም መካሪ የለም ማለት ነው እና ያለፉትን ኡመሞች ደጎቹንም በደግነታቸው የሚያወድሳቸው የነሱን ፈለግ እንድትከተል መጥፎዎቹንም በመጥፋታቸው የሚኮንናቸው ከነሱ ስህተት እንድትማርና አንተ ያን ስህተት እንዳትደግም መመከሪያና መገሰጫ እንዲሆንልህ ብዬ ነው ያወረድኩት ይላል እንደው ዝም ብሎ ከንፈር ለመምጠጥና ጊዜ ለማሳለፍ አይደለም ቁርአን እያንዳንዷ ቃል ትምህርት ናት መመሪያ ናት ማለት ነው ወዳጆቹን እንግዲህ ፈለግ ሲነግርህ እነገሌን የወደዳቸው እንደዚህ በዚህ መልክ ስላመኑ ነው ይሄን መልካም ስለሰሩ ነው ስለዚህ እኔም የነሱን ፈለግ መከተል አለብኝ ስትል ተጠቃሚ ትሆናለህ ማለት ነው የመጥፎዎችን ደግሞ በዱንያ ላይ የፈለገውን ያህል ቢፈነጩና ማን አለብን ቢሉም በመጨረሻ ይወድቁ ውድቀት እንደሚወድቁና እንደሚደቁ የሚነግርህ እምቢታልክ አሁንም ያለው ተረኛ ጊዜህን ጠብቅ አንተም ዋጋህን ታገኛለህ ብሎ ማስጠንቀቂያ ነው ማለት ነው እና ወذክር الحكيم ማለት والموعظة المحكمة ጠንካራና ፍጹም የሆነ ተግሳጥን ያዘለ ኪታብ ነው ያወረንልህ በዚህ የተመከሩና የተመሩ ይድናሉ ከዚህ ውጭ የሚሄዱ ግን ያው የጊዜ ጉዳይ ነው ቀጠሮ ስለሚደርስ እንጂ በተራቸው መውደቃቸው የማይቀር ነው ይልሃል ማለት ነው ከዛ በኋላ አሁንም ወደ ነብዩላህ ኢሳ በመመለስ ኢነ መሰለ ኢሳ ኢንደላህ በአጠቃላይ የነብዩላህ ኢሳ ምሳሌ በጌታ ዘንድ ይላል ከመሰለ አደም እንደ ነብዩላህ አደም ምሳሌ ነው ማለት ይችላል ማለት ነው እና ነብዩላህ ኢሳ ያላባት በመፈጠሩ ነው የሁሉ ጅምብር የመጣባቸው አይደለም እንግዲህ አላህ Subhanahu Wa Ta'ala ድንግሏ ማርያም ማንም ሳይነካት በዝሙትም ሆነ ወይም በህጋዊ ባል በወንድ ሳትነካ ድንግሏ እንዳለ ነው አላህ በቁድራው አርግጂ ብሎ ኢሳን እንድትወልድ ያደረጋት ማለት ነው ስለዚህ በዚህ መልክ መወለዱ የሁዶቹ ያው በብልግና እንደተወለደ አድርገው ወሰዱት ማለት ነው የሱ ተከታይነን ባዎቹ ደግሞ የጌታ ልጅ ነው የሚል ትርጉም ሰጡት ማለት ነው ለምን እንደዚህ ትላላችሁ ከዚህ ሌላ አማራጭ የለም እንደ ይላል አላህ Subhanahu Wa Ta'ala እና ይሄ የምትሉት አባባል ተቀባይነት የሌለው መሰረተ ቢስ ውሸት ለመሆኑ ታሪክን ተጠቅስላችኋለሁ ይላል የኢሳ ምሳሌ የአደም ምሳሌ ነው
ያውም የአደም ሲበዛ ይላል ማለት ነው። እና ለኢሳ እንደዚህ ስትሉ ለአደምስ ምን አላችሁ ይላል ማለት ነው። ኢሳ ያላባት መመወለዱ አይደለም እንደ የጌታ ልጅ ነው የምትሉት? ስለዚህ አባት እናት የሌለውን ሰውዬስ ምን ትሉታላችሁ? እንዳውም የሚያስፈልገው እሱ ነው። ይሄኛው አንድ ዑንሱር አለው በመሰረቱ እናት ታለው ተሰው ዘር ነው ችግር የለም እናት ወልዳዋለች ማለት ነው። እናትም አባትም የሌለው ሰው ነው بحاجه ማሳ ኢላ አቢን ወደ አባትና ወደ እናት የሚያስፈልገው እሱ ነው። አደም ደግሞ خلقه بيدي አላህ Subhanahu Wa Ta'ala ያለ እናትም ያለ አባትም በቀጥታ ጭቃውን ውሃ ጨምሮ አፈሩን አብክቶ ዘፍዝፎ ከቆየ በኋላ ሚን ጢን ይላል ከጭቃ ሰው ሆነ አለና ሰው አደረገው ይላል። ይህ ሰው ያባትም እናትም የለም። ይሄ ሙተፈቅ አለይ ነው። ደግሞ በአለም ላይ በሙሉ የአደምን ታሪክ የሚያውቁ ሰዎች ሁሉ አባት እናት እንደሌለው ይስማማሉ። አደም ማለት ነው። አባት እናት የሌለው ሰው ሁሉ አባት እናት የሚሆነው ጌታ ከሆነ አደም ነው የመጀመሪያ እድል ማግኘት ያለበት ማለት ነው። አደም የአባት ልጅ ነው የሚል ደግሞ እስካሁን የለም። ይሄ ምን አይነት ተናቁድ ነው? አደም የጌታ ልጅ ነው የሚል ሰው አንድ ሰው አታገኝ በአለም ላይ ብትፈልግ። ለምን ነው የማይባለው? ይበልጥ የሚገባው እሱ ነበር። አቅል ከሆናችሁ አቅልዬን ራሱ በሎጂክ እስቲ ፍረዱኝ እናንተ ራሳችሁ ይላል አላህ Subhanahu Wa Ta'ala። አደም ነው አባት የሚያስፈልገው ወይስ ኢሳ? ሁለቱም ያስፈልጋቸዋል። ግን የባሰ የሚያስፈልገው ማን ነው? አደም ነው። ጭራሹን ከየት መጣህ የሚያሰኝ ነገር ነውና ማለት ነው። እና ነብዩላህ አደም እንግዲህ አባትም እናትም ሳይኖረው ነው የተገኘው። በምን ተገኘ ተተባለ? በአላህ ቁድራ በአላህ ፍቃድ። ስለዚህ ኢሳም ያላባት በአላህ ፍቃድ ምን ችግር አለው? ይሄ ከሆነ የባሰውን በአላህ ፍቃድ ዝም ብሎ ተፈጠረ ብለት ያበቃ ኢሳ ላይ እንደገና አባቱ ጌታ ነው ማለት እንዴት ሊሆን ይችላል ነው። خلقه من تراب ይላል። አደምን አላህ እንዴት አስገኘው ብትል ከአፈር ፈጠረው አለ። አለቀ። ከአፈር በቀጥታ አፈሩን እንደሰብሰብ ባረገና ውሃ ጨመረበት። ውሃ ሲጨመር አፈር ወደ ጭቃነት ይለወጣል። ጭቃው ተዘብዝፎ ሲቆይ ደግሞ ይቦካል። ልክ እንደዚህ ሚንጢን ላዚብ ይላል። እንደ ሐረግ ይጎተት ነበር እንደዚህ ጭቃው ሲያነሱት። ነዛ ሽታውም ተለወጠ ተዘብዝፎ ከመቆየት የተነሳ ያንን ጭቃ እንደገና እንደ ሸክላ እጅ፣ እግር፣ ጭንቅላት የአካል ክፍሎችን ቅርጽ ታደርገለት በኋላ ሩህ የምትባል ነገር አምጥቶ ጨመረበት ማለት ነው። እንደ በካህ ሲያረግበት ብሎ ተነሳ። እንቅልፍ እንደሚነሳ ሰው ተናገረ፣ አሰበ፣ በቃ ሰው ሆነ። ተዛ የዓለም ሰው ሁሉ አባትና ምንጭ ሆነ እሱ ማለት ነው። እሱ ከአፈር ተነስቶ ይሄ ሰውዬ ነው አባት የሚገባው ወይስ ይላል አላህ Subhanahu Wa Ta'ala። ታፈር እኮ ነው ቀጥታ አደምን የፈጠረው። ለምን? አላህ አላ ኩሊ ሸይን ቀድር ነውና ሁን ካለው የሚያቅተው ነገር ስለሌለ ማለት ነው። ثم قال له እና ከአፈር ከጭቃ ቅርጹን ታስተካከለው በኋላ قال له ጌታ የውሳኔ ትእዛዙን ሰጠ። ኩን አለው። ሰው እንድትሆን ፈልጊያለሁና አንተ ጭቃ ሰው ሁን አለው። ያነ በቀጥታ ፈኩን ፈካነ ከማ አራደ አላህ እንደሻው ሆኖ ቁጭ አለ ሰው ሆነ ማለት ነው። ይሄ ነው እንግዲህ የአደም ያባታችሁ ታሪክ። ይሄ ሰውዬ አባትም እናትም ሳይኖረው በቀጥታ ሰው ለመሆን ከቻለ በማን ኃይልና በማን ጥበብ ነው ከተባለ በአላህ ፍቃድ ነው። ስለዚህ እሱን በዚህ መልክ እንደፈጠርኩኝ ኢሳን ደግሞ በአንድ በኩል እናት ይኑርህ ግን በእኔ ፍቃድ ኩን በሚለው ቃል አንተም ተፈጠር አልኩት። ሁለቱም በኩን ማሽን ነው የተሰሩት ማለት ነው። አደምም ያላባት ሰው ሆነ አልኩት ሆነ። ኢሳም ያላባት እንደዛው ተወለደ ያልኩት ተወለደ። ምንድነው ችግሩ ይልሃል ማለት ነው። አልሐቁ ሚን ረቢክ ይላል። እና ይህ ጌታ የመጣ ሐቅ ነው። እንግዲህ ስለ ነብዩላህ ኢሳ ለማወቅ የፈለገ ሰው አማራጭ የሌለው ቁልጭ ያለው ተጨባጭ እውነት ይህ ብቻ ነው። ታሪክን በማስረጃነት የምጠቅስላችሁ ይሄን ለማረጋገጥ ነው ይላል። ላአቀለ ወላ አክተር። ኢሳ አባት ስለሌለው የጌታ ልጅ ነው ወይም ደግሞ ህገወጥ ልጅ ነው የሚለው ሁለቱም ስርዓት አልበኝነት ነው። እንግዲያውሳ ኢሳ በኩን አላህ በትእዛዙ የፈጠረው ነው አደምን በትእዛዙ እንደፈጠረው ሁሉ የሚለው ማለት ነው። እና ከጌታ የመጣው እውነት ይሄ ነው። ከሌሎቹ የሚመጣው ግን ውሸት ነው በዚህ ጉዳይ ማለት ነው። ከኔ በኩል መረጃ ከፈለክ ስለዚህ ጉዳይ የምሰጥ ተጨባጭና አማራጭ የሌለው ተጨባጭ እውነታ ይህ ነው። አደምን በቀጥታ በኩን እንደፈጠረው ኢሳንም ያላባት በኩን ፈጠረው የሚለው ነው።
فلا تكن من الممترين ስለዚህ ይህን ጉዳይ በዚህ መልክ አፍረጥቼ ካስቀመጥኩኝ በኋላ ተጠራጣሪዎች አትሁን የሰው ልጅ ሆይ ይልሃል ማለት ነው። እስከዛሬ ምናልባት ግልጽ የሆነ ተጨባጭ መረጃ ስለሌላችሁ ስትጠራጠሩና ስትከራከሩ ቆይታችኋል። አሁን ግን ይህ ነገር በዚህ መልክ ተተቀረጠላችሁ በኋላ ተነብዩ ጀምሮ ማንኛውም ሰው በዚህ አጀንዳ ላይ ከመጠራጠር መወገድ አለበት። ካሁን በኋላ የሚጠራጠር ሰው አውቆ የሚደናበር ብቻ ነው ማለቱ ነው። ስለዚህ አላህ Subhanahu Wa Ta'ala እንግዲህ ኢሳን ልክ እንደ አደም እንደፈጠረው የአደም እንዳውም በጣም አስገራሚና ይሆናል ተብሎ የማይታሰብ ነው። በመሰረቱ አላህ ቁድራውን ለማሳየት ነው ይሄን ነገር ያመጣው ማለት ነው። ጥሩ አሁን ማሳቡ ሳይተካለል ወቅቱ ስለቀደመን በሚቀጥለው ኢንሻአላህ